ሌላ አንዳንድ በዚህ ሰሞን ወቅታዊ ነገር ጾታ የሚባል ነገር ደግሞ መጥቶ ትንሽ በቲክቶኩ መረባረብ ነበር። ግን እንዲህ ሳይሆን ትምህርቱን ተምሮ ራስን መጠበቅ ነው። ጾታ ለሚባዛ ነው። ጾታ የሚባዛ ነገር ነው። ሴትና ወንድ ማለት ብዙ ተባዙ ያለ እሱ ነው። እና ይሄ ዝም ብሎ ሳያውቁ ኢመርጀንሲ ነገር ነው እንጂ እንኳን በተማረ ባመነ ሰው አይባልም። እንደዚህ አይባልም። እኛ ሸክላ ነን። አዎ እግዚአብሔር ሸክላ ሰሪ ነው። እንግዲህ ሸክላው ስለ ሸክላ ሰሪው እንዲህ ነህ ብሎ መግለጫ መስጠት ይችላል? ሸክላው የጠረባችሁት ወንበር የእናንተን ማንነት ሊያወራ ይችላል? ይችላል? አይዟችሁ ድፈሩ። ይችላል እኮ። ይሄ እንደዚያ ነው። አሁን ያልተባለ እንዴ ልክ እንዳልኳችሁ ሸክላ በእግዚአብሔር የተሰራነን እና ወይም ደግሞ ወንበር እግዚአብሔር የጠረበን ያመቻቸን እና የተባለውን ነው። ይሄ ያልተባለ እስካሁን ይሄ እንዲህ ደግሞ ሲሆን ሌላ አርዮስ የሚባል መቅዶኒዎስ፣ ንስጥሮስ የሚባል ሰው መናፍቅ ሆነ የሚባል በቃ ያልተባለ ሲል ነው። እንግዲህ የሌለውን ማለት ነው። በሌላው በፍልስፍናው ግድ የለም፣ እንዲያውም የተሻለ ሊሆን ይችላል። በሃይማኖት ግን ተደንግጓል። አዎ ይሄ አሁን ቅድም እንዳልኳችሁ ድንጋጌው አባቶቻችን ያስቀመጡልን በስም ሶስት ናቸው፣ አብ ወልድ መንፈስ ቅዱስ። በግብር ደግሞ ይህን የነገረን እሱ ነው ብያቸዋለሁ። አብ ወልድ መንፈስ ቅዱስ ብሎ በስም ማን የነገረን? ይሄን ማን ነው እንዴ? እዚሁ እኮ በስመ አብ ወወልድ ወመንፈስ ቅዱስ። ይቺ እኮ የማቴዎስ ወንጌል 28:19 ናት። ወንጌሉ እኮ ነው። ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። በቃ ያን ደግሞ አባቶቻችን ለጸሎት መጀመሪያ መክፈቻ አረጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድነቱን በስም ሶስት ቢሆን አንድ አምላክ አሉና በቅድስት ሥላሴ እያሉ ጸሎትም ትምህርትም ሃይማኖትም አድርገው። ግን አሁን ችግሩ እንደው ምን እንበል እኮ ቤተ ክርስቲያኑ ያለችውን እዚሁ እኮ በስመ አብ ብታጠኑ ሃይማኖታችሁን ታውቁታላችሁ፣ ስለ ሥላሴ ማለት ነው። እና በስም እንደዚህ ነው። በአካል ደግሞ መቼም ሶስት ሰው አካል ስም ካለው ያለ አካል ስም አይጠራም ማለት አይደለ? በስዕል እንዲገባን ነው እንጂ በዚህ ሁሉ በስዕል እኮ እኛ ምንም የምንችለው ነገር የእኛ እጅ የሚስለው ነገር የለም። ሥላሴን ቅድም እንዳልኳችሁ የተሰራው ሸክላ ሰሪውን ሊስል አይችልም ማለት ይችላል እንዴ? እንደው ጅበናው ሌላው ኩስኩስቱ ምኑ መልሶ የሰራውን ሰው ይሰራል? ለማየው ሶስት ሽማግሎች አድርገን እኩል አድርገን ቁመናቸው አድርገን አንድነታቸው ማለት ነው። ይህ እንግዲህ እኛ እንድንማር ነው። ስዕል መማሪያ ነው እንጂ ሥላሴን ሰዓሊ ስሎ አምላክ ማድረግ አይቻልም። እንዳትጃጃሉ፣ መማሪያ ነው። የሰው አእምሮ እንዲያርፍ። አሁን ፎቶአችሁን ትወዱ የለም እንዴ? የራሳችሁ ፎቶ አሁን እንዴ እናንተ አላችሁ እዚህ። ያ ፎቶ እኮ አይናገርም፣ አይለም፣ አይሰማ አይደል? ለእናንተን ለመግለጥ ነው። የእናትህን የአባትህን ፎቶ ይዘህ ቁጭ ትላለህ አይደል? ለምንድን ነው? ያ እኮ አለ ልጁ። አዎ እንዳለ ትዝታው ስነ ልቡናው አብሮ እንዲሆን ነው። እንደ አባቶቻችን ደግሞ በመከራም ዘመን ሲቸግር በዋሻው ይዘው ስዕሉን የሰማይቱን የሐዋርያውን በቃ ሰው እየተማረ የሚማርበት ጊዜ ቦታ ሲጠፋ ቤተ ክርስቲያን ይዘጋ፣ የጣዖት ቤት ይከፈት እያሉ ክፉዎቹ እንደው ሰይጣን ያደረ ሲያውጁ ያን ስዕሉን ይኸው እንዲህ ነው። እና ስለዚህ በአካል ሶስት ናቸው። የአብ ፍጹም አካል ፍጹም መልክ አለው። ፍጹም የወልድም
የመንፈስ ቅዱስም ያው ፍጹም ነው። በግብር ደግሞ ሶስት። አሁን በሶስት ነገር ሶስት ናቸው። በምን በስም በሉ፣ በአካል በግብር። ስንት ሆነ ይሄ ነገር? በዚህ በሶስቱ ሶስትነት አለ። በስም በግብር በአካል ሶስት ናቸው። ስለዚህ በስም ያው ተነጋግረናል። አካሉም ያው እንዳልኳችሁ ነው። ግብሩ ደግሞ አብ ማለት ወላዲ ነው። አብ አባት ነው ቋንቋው። አብ ማለት ወላዲ ነው። ወልድ ማለት ልጅ ነው። አብ ማንን ወለደ? ወልድን። ወልድ ከማን ተወለደ? በተፈጥሮ ሕግ እንዳትሄዱ እናቱ ማናት እንዳትሉ። ይሄ እንግዲህ ሃይማኖት የሚሆነው በዚህ ጊዜ ከዚህ እንወጣለን። እናት ስንፈልግ በስጋ ቅድስት ድንግል ማርያም ናት የወልድ እናት። በባህሪ ግን እናት የለም አባት ብቻ ነው። ከዚያው በባህሪ እኩል አብ በቀድሞ ነበረ፣ ወልድ በኋላ አይባልም። አብ ባለበት ወልድ አለ፣ ወልድ ባለበት ማን አለ? ከነሱ በፊት ዘመንም የለው። ዘመን ሲኖር ነው። እነሱ ናቸው ዘመኑን የወለዱት፣ ዓለሙን የወለዱት። እምኀበ አልቦ ሀበቦ፣ ካለመኖር ወደ መኖር ማለት። ይህ ዓለም አልነበረም፣ ከሥላሴ ነው። ስለዚህ ነው ቅድስት ሥላሴ ስንል ልክ ዓለምን መውለዳቸው እንደ እናት ማለት ነው። ቅድስት ሥላሴ እናት ደግሞ ርኅሪት ናት። እንጂ በሌላው ጾታ ምናምን የሚል አይደለም። ይሄ የሞይ ቋንቋ ነው። ቅድስት ሥላሴ ስንል ቅድስት የምትለው ቅጽል ለእናቶቻችን ትሆናለ። የሴት ናት። ለምን ነው? ርኅሩኆች ናቸው እናቶቻችን። መቼም የአሁኑ ዘመን እንጃ እንጂ እናቶቻችን ደጎች ናቸው አይደል? አይደሉም እንዴ? ልክ ሥላሴም የርኅራኄ መገለጫ ነው። ቅድስት ሥላሴ ያልነው ለዓለም ለሁሉም እናት ናቸው፣ አባት ናቸው። ጭካኔ ቢኖርማ እንዲህ መቆም አንቺ የዚህም ሁሉ ጠባይ ታግሰው እናቱ ነው። ሰካራሙም፣ አጤሹም፣ ሌባውም በቃ አሁን እንግዲህ እናት ትችላለህ አይደል? ሌባውንም የኔ ልጅ ትላለህ፣ ሰካራሙንም ልጅ የኔንም የሚመስል የለም ትላለህ። እንዲያው የሚግረማችሁ የእናትን እንትን ግራም ያጋባውን እኮ ነው። ለእሷ አይነ ስውሩም አይን አለው፣ ጎባጣውም ቀጥ ብሎ የቆመ ነው። የእናት ማለት ነው። ሥላሴ በዚህ መልክ ነው ለሁላችን፣ ለዚህ ሁሉ ለእኔም ለእናንተም ለዓለም ማለት እና ቅድስት ሲባል ይህን ለመግለጥ ነው እንጂ ጾታ ብዙ ተባዙ ነው። እንጨቱም ይሁን ያው መችስ አንዱ እንጨት ከአንዱ እንጨት አበባው በኖ ወንዴ ሴት የሚባል አለ አይደለም? በእናንተ ትምህርት አይደል አለ። ይሄ እኮ የተጨባጭ ነው መች ያለ ነው። ግን እንዴት የሚለው አናውቅም። የተፈጥሮ ነው ይሄ። የእግዚአብሔር ነው እንጂ አንዱ አበባ እዚያ በኖ እዚህ የአበባው ብናኝ ምኑን ብለን እንትናለ። ግን ይሄ ከአቅም በላይ ስለሆነ ያለውን ማውራት ይቻላል። በሳይንሱ ያው ይለማመዱታል መሳሪያውንም ምኑንም። ያ የሃይማኖቱን አይደለም፣ ያ የዚያ ነው። እኛም እናምነዋለን ያለ ነው። እና ስለዚህ ጾታ የሚል ነገር የራሳችሁ ጾታ ሲጠፋችሁ ነው ይህን የምታደርጉ። እንደዚያ እኮ ነው ዓለም ጾታው ሲጠፋ ሥላሴ ወንድ ነው። ጾታው ጠፍቶት ሌላው ሀገር ወንድና ወንድ ይጋባል። ጾታው ጠፍቶት ይሄ ጉዞ እንደዚያ ነው። ሴቷ ሴት ታገባለች እንዴ! ተፈጥሮ ይፋረዳል እኮ። ውሻም አያረገውም እኮ። ውሻ ያረገዋል። ይሄን እንደ ውሻ ያላችሁ ሰዎች ይደረጋል? ንገሩ እስቲ። እንስሳ ድመት ታረጋለች? አይጥስ ታረጋለች? ዶሮስ ታረጋለች? ዶሮ ወንድና ወንዱ የሚጋደል በሴቷ ዶሮ ነው አይደል? እንደ ሰው እኮ ነው። ያው የተፈጥሮ ሕግ እንዴ! ደም እስከሚፈስ እኮ ነው ዶሮዎች የሚጋደሉ። ይሄ የተፈጥሮ ነው። ይኸው
ብዙ አትፈሩበት ያለ አይደል? ጾታ ለዚህ ነው እንጂ ለሥላሴ እንዲህ ምን ሲል መጣ እንዲህ ያለ ወሬ? ይሄ እንግዲህ ሰው ሲበላሽ የራሱን ብልሹነት ያወራል ማለት ነው። እና ይሄ በጣም ወጣቶቹ ተጠንቀቁ። አዎ ሥላሴ በእንደዚህ ያለው ቋንቋ መናገሩን ከባድ ነው። ትርጉሙን ግን ነገርኳችሁ እና ስለዚህ በዚህ መልክ ነው እንግዲህ እንዲያው አጽም ለነ ወፈጽም ለነ አሚነ ሥላሴ ከቅድስት እስከ ዳሃሪት እስትንፋስ ነው የሚል። ዳሃሪት እስትንፋስ ማለት እስከ መጨረሻዋ ያቺ መጨረሻ እስትንፋስ ነፍስ ከስጋ የምትለይባት ዕለተ ሞት ትባላለች። እስከዚያ በዚሁ አምኖ መኖር ነው። በሌላ ቀን ደግሞ ወደ ሌላ እምነት እንዳይከድ ነው። አዎ ወፈጽም ለነ አሚነ ሥላሴ ከቅድስት ልዩ የሆነችውን የሦስትነትን ማመንን ፈጽምልን እስከ መጨረሻ በአንድነት በሦስትነት አመኘ እንዲሞት አድርገኝ ብሎ መጸለይ ነው። ምክንያቱም በመሃል ሌላ ሊመጣ ይችላል። በኑሮው ተሳቦ ኑሮው ሲከብድ የሆነ ነገር ሰው ሲሰጥ ወደዚያ ግን እስከ መጨረሻዋ እምነት የሚባለው ይሄ ነው። እስከ መጨረሻው የታገሰ ይድናል ነው። እንግዲህ ዲበ ሰዓቱ እንዴት ነው? ከሄደ ደግሞ ስንት ሆነ? ሩብ እንግዲህ ለስድስት ሩብ ነው። ያው አሳስብልኝ ነው እንጂ እኔ በእውነቱ ይህን የመሰለ ሰርታችሁ ሁልጊዜ ከዚህ ይልቅ መሆን ያለበትን ልንገራችሁ። ካህናቱ ልንገራችሁ፣ አዳምጡኝ። የንስሐ ልጆቻችሁን እንዲባረኩላችሁ አስራት በኩራት እንዲያወጡ አድርጓቸው። ልጆቻችሁ እንዲባረኩ ይሄ የእግዚአብሔር ትእዛዝ ነው፣ የሰው አይደለም። አስራት በኩራት አውጡ ያለ እግዚአብሔር። ለምን? አየር ንብረቱ እንዲባረክ፣ ኑሯችሁ እንዲባረክ፣ የተዘራው እንዲበቅል። ይሄ የእግዚአብሔር ትእዛዝ ነው። ይህን ያላወጣ ደግሞ ሌባ ይላል እግዚአብሔር፣ ሰው አይደለም። ሰርቃችሁኛል ይላል እራሱ። በምን በአስራቱ በበኩራቱ። እንግዲህ እግዚአብሔር ሰረቃችሁኝ እያለ ሰው ቢሆን ኑሮ ስም ሊያጠፋ ነው። እንግዲህ እግዚአብሔር ካለ ታዲያ መቀበል ነዋል የብነቱን። ይሄ ከሆነ አስራት በኩራት ካህናቱ ምዕመናኑ እንዲባረኩ አለማምዷቸው። እንዴ ሰንጋ ገዝተን እናርዴል እንዴ? እንዲያው የሚያሳዝነው ይሄ ነው። እግዚአብሔር ያላለውን ነው እኮ የምናት። አንድ ሰንጋ ዛሬ ስንት መቶ ሺህ ያወጣል? ቆዩ ንገሩ ስንት ሲወርወር አድርጉልኝ። እኔ ዝም ብሎ ያልሆነው እንዳላወራ ነው። 100 ሺህ ገብቷል አይደል? ያውም እኔ ቢጤው ደካማው ነው አይደል? ደህናው ጠብደሉ ያረሩ ስንት ነው የሚያወጣ? አንተ አራት አይነት ንገረች። የለም አሁንም ሂሳቡ ገና ነው። 200 ጨረታ አረጋችሁት? የለም ደህናውን ንገሩኝ እንጂ የመጨረሻ የሰማችሁትን ያያችሁትን። ይህም ደግሞ ውሸት ነው የለየለት። 1 ሚሊዮን እስካሁን አልሰማሁም በጆሮዬ። ይሄ ኃጢአት ነው። በል ወገደች፣ ውሸቱ እንዳይጋባ ዞር በል ወገደች። እንዴ አንድም የለለ በሉ ሌሎች ውስጥ እንደው እኔ ሌላ ስለሰማው እዚያ እንድደርስ እኮ ነው። እንደው ትልቁ ስንት ደርሷል? አለ እኮ 5 ገብቷል የሚሉ አይቻለሁ በዚህ የቴሌቪዥኑ 500 ሺህ የተገዛ። አሁን ይሄ ሰውዬ እንዲሁ ራሱ በሬ ሆኖ ነው እንጂ እንዴ አገረ ምን ላይ ነው ያለች? ትውልድ ምን ላይ ነው ያለ? በእውነት እነዚህ በየመንገዱ የሰፈሩት ወገኖቻችን በእውነት 500 ሺህማ ለነሱ አንድ ትልቅ ነገር ይሆናል። አሁን ለሚለመነው እና አስራት በኩራት ያንን ያቅም ከፈቀደ 5 ብሌን ብትገዛ አልቃወም፣ ግን ጥሩ አይደለም።
ምንም ጥሩ አይደለም። ያንማ እዚያ መጥቶ ቅድም እንዳልኩት ካህናቱን እምነታችሁ እንዲጠነክር እንዴ ለራሳችሁ ጥሩ ቤት እየሰራችሁ እንዴ ካህናቱም ጥሩ ቤት ያስፈልጋችኋል እኮ እንዴ ጊዜው እኮ ነው። እንደ ትናንቱ በባዶ እግር አይከድም። በእውነት የሌላው ልጅ እየተማረ የቄሱ ልጅ ዝም ብላ መቅረት የለባትም። እንዴ ሃይማኖቱን እኮ ነው አሁን እያከበር ነው ያለ። በሌላው ሀገር እኮ ባደገው በጣም ሀብታም ነው የሚባል ልንገራችሁ፣ በምዕራቡ ሀገር ወታደርና ቄስ ነው ሀብታም፣ ወይም በሌላው ፓስተርና በሌላው ሀገር ማለት ነው። ወታደር ለመሆን የሚረባረበው ለደሞዙ ነው፣ ለጡረታው ነው። እኛ ሀገር ደግሞ የመጨረሻ ዳ በተቃራኒ ቄስና ወታደር ነው። አያችሁ፣ አገልግሎቱ እነዚያ የተከበረ ነው ማለት ነው። እና ለምን አንሰለጥንም? በእውነት ሙሉ ቀን እንዲጸልይ እኮ ማለት ነው። ሙሉ ቀን ዳዊት እንዲደግሙ ለሀገራችን እና አስራት በኩራት እንዲያወጡ ካህናት አትስነፉ። ይኸው በማህሌቱ ብቻ አሁን የምንቋቋመው ነገር እኮ የለም። አሁን ወደ ችግር የምንገባ ኑሮ ከብዶን ነው። ሙስና የሚባል ታውቃላችሁ አይደል? አዎ ዛሬ አንድ ካህን ስራ ለማግኘት እኮ እንደ በግ ገበያ እንዲህ ተብሎ ነው። መቼም እንዲህ ስል ታውቃላችሁ አይደል? እኮ ስራ ለመያዝ ጉድ እኮ ነው። አንድ ሰው በሙያው መምህር ከሆነ የመምህር ቦታ፣ ሌላው ጮለው መጥቶ ምንም ሙያ የሌለው ቀድሞ ይሄዳል። እንደ ማራቶን እዚህ ጥሎት ይሄዳል ያለ እና ይሄ ሁሉ ቆሻሻ ነገር ነው። በእውነት ለሀገርም ሰላም አይሆንም። እንደው የሰሩትን ሲበሉ ነው ጤናማ የሚሆን እንጂ እክለ ሕማም ነው። ክብርሽ ገናና